ሰላም ውድና የተከበራችሁ የኦኤስፒስ ቻናል ቤተሰቦች እንደምናችሁ እንደምከረማችሁ። በባለፈው ክላሳችን ስለ ሪሌሽንሺፕ መፍጠር ወይም አክሰስ ላይ እንዴት ሊንክ እንደምናደርግ ቴብሎችን አይተን ነበር። በዛሬው ክላሳችን ደግሞ ባለፈው በነገርኳችሁ መሰረት ማይክሮሶፍት አክሰስ ላይ ዳታ ፊልድ ፕሮፐርቲስ እንዴት አድርገን እናስተካክላለን የሚሉትን አጠቃላይ ቱቶሪያሎችን ዛሬ የምንመለከት ይሆናል። በመሃል ቆንጆ ቲፖች አሉ። እስከ መጨረሻው ድረስ በአግባቡ ከተከታተላችሁ እነኛህን በማግኘት ክህሎታችሁን 3 ደረጃ ከፍ ታደርጋላችሁ የሚል ሐሳብ አለኝ። እንድትከታተሉ ስል በአክብሮት ለመግለጽ እፈልጋለሁ። በዚሁ አጋጣሚ በድጋሚ ለማስታወስ ያህል ለዚህ ቻናል አዲስ የሆናችሁ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እና የደውል ምልክቱ እንድትጫኑ ስል በአክብሮት ለማስታወስ እፈልጋለሁ። ቀጥታ ወደ ትምህርታችን እንግባ ማለት ነው። እዚች ጋር እንደምታዩት ይህ ማይክሮሶፍት አክሰስ ዳታቤዝ ነው። ያው እዚች ጋር እንደምታዩ ምንም ነገር የለውም ውስጡ። እዚች ጋር ያው እንደምታዩ ባዶ ነው፣ ምንም ነገር የለውም። ምንድነው የምናደርገው? በባለፈው ጊዜ ማይክሮሶፍት ኤክሴል ላይ እንዴት ኢምፖርት እንደምናደርግ አይተን ነበር። ያንን ባየንበት መንገድ እንዴት አድርገን ይህ ዳታ ወይም ደግሞ እዚች ጋር አስቀምጬው ነበር፣ በአጋጣሚ ሆኖ ደብል ክሊክ ነክቼዋለሁኝ። ያው እዚች ጋር እንደምታዩት ይህ ዳታ እዚች ጋር ለእናንተ እንዲገባችሁ ብዬ ሁሉንም ነገሮች ባዶ ያደረኩበት ሂደት አለ ማለት ነው። ስለነዚህ ጥቅሞች አጠቃላይ ነገር እንዴት እንደምናስገባ አክሰስ ላይ የምናይ ይሆናል ማለት ነው። እዚች ጋር ጾታ አለ ወይም ሴክስ ወይም ግሬድ ሌቨል አለ፣ የክፍል ደረጃቸው አለ፣ አቬሬጃቸው አለ፣ የተማሪው ሁኔታ ወይም ስቱደንት ስታተስ አለ፣ እንዲሁም ደግሞ የተመዘገበበት ቀን ወይም የሚመዘገብበት ቀን ሬጅስትሬሽን ዴት አለ፣ ስልክ ቁጥሩ ወይም ፎን ነምበሩ አለ፣ አድራሻው አለ፣ በመጨረሻ ኢሜይል አለ ማለት ነው። እነኚህ ባዶዎችን እንዴት አድርገን አክሰስ ላይ እንሞላለን የሚሉትን አብረን የምናይ ይሆናል ማለት ነው። ከኔ ጋር እኩል እንደምትሳተፉ እኩል እንደምትሰሩ ተስፋ አደርጋለሁኝ። አብረን ከሰራን ክህሎታችሁ 1 ደረጃ ከፍ ይላል፣ 3 ደረጃ ከፍ ይላል ብዬ አስባለሁኝ ማለት ነው። የአክሰስ ላይ ብዙ ጊዜ ሰዎች ይገብዳቸዋል። እነኚህ ነገሮችን ቀለል ባለ መልኩ ለእናንተ እያቀረብኩኝ እገኛለሁኝ ማለት ነው። ይሄ አክሰስ ቅድም ያሳየኋችሁ ቦክስ ነው። እዚህ ላይ ምንድነው የምናደርገው? ኢምፖርት እናደርጋለን ዳታውን። አሁን ዲስክቶፕ ላይ ያሳየኋችሁ ዳታ እሱ እንዴት ነው ኢምፖርት የምናደርገው? እዚች ጋር መጣ። በዚህ አይነት መንገድ ክሬት አድርግልኝ ነው የምለው። ኢምፖርት እዚህ ጋር ብሮዝ አድርገዋለሁኝ። ብሮዝ አድርገዋለሁ ዳታ ያለበት ሎኬሽን ወይም አድሬስ ላይ ፈልጋለሁኝ። ያለበት ሎኬሽን ወይም አቅጣጫ ወይም አድራሻው አድሬሱ ዴስክቶፕ ላይ ነው። ዴስክቶፕ ላይ ስቱደንት የሚል እንፈልጋለን ማለት ነው። ይሄው እዚች ጋር አለ ስቱደንት የሚለውን ምን እናደርጋለን? ሴሌክት እናደርጋለን። ከዛ በኋላ ኦፕን እለዋለሁ ማለት ነው። ከዛ ኦፕን እንዳልኩት የስቱደንት የሚል እዚህ ጋር ኤክስኤልኤስ ኤክስ ገብቶልኛል ማለት ነው። ከዛ ኦኬ እለዋለሁ ማለት ነው። በመቀጠል ሌላ ዩዘር ይመጣል። በዚህ አይነት መንገድ ነው ወይ የምትፈልገው ይለኛል። አይ እኔ በዚህ አይነት መንገድ አልፈልግም። እዚህኛው ግዴታ ምን ማድረግ አለብን? ቼክ ማድረግ አለብን። ቼክ ቦክሱን ቼክ ማድረግ አለብን። ፈርስት ሮው ኮንቴንት ዳት ኮለመን ሄዲንግ ግዴታ ያስፈልገዋል። ስለዚህ ኔክስት ያ ስለሚያስፈልገው እዚች ጋር ሁሉም ነገር የተስተካከለ ነው። ኔክስት እለዋለሁኝ። እዚች ጋር ቹዝ ፕራይማሪ ኪ ነው የሚለኝ። እኔ በራሴ ይሄኛው ኤስአይዲ ነው የምፈልገው። ነገር ግን ራሱ ዳታቤዙ ይምረጥልህ ነው የሚለኝ። ይሄኛው ራሱ የመረጠልህ ይኖር ወይ ነው የሚለው። እኔ አልፈልግም። በራሴ እንዲኖርልኝ ነው የምፈልገው። ባለፈው አሳይቻችኋለሁኝ። እዛ ኔክስት እለዋለሁኝ። ፋይናሊ ስቱደንት ነው ወይ? አሁን ስቱደንት ሽት ነው የሚፈልገው። ፊኒሽ እለዋለሁ ማለት ነው።
ከዛ በኋላ ክሎዝ ለውና እወጣለሁ። ይሄው ስቱደንት የሚለው ገብቶልኛል ማለት ነው። ይሄ ስቱደንት ከየት መጣ ብላችሁ ካላችሁኝ ይሄው ይሄንን ስንከፍተው ይሄው እዚች ጋር ኤክሴሉን አልዘጋሁትም። ይሄው እዚች ጋር ከፈትኩት ስቱደንት ሽት ዋን ላይ ስቱደንት ብዬ ሪኔም አድርጌው ነበርና ስቱደንት ብሎ ያስቀባልኝ። ይሄንን ሽት ዋንን ሪኔም ያደረጉትን ሙሉ ሽቱን ነው ማለት ነው፣ የሰራሁበትን ሽት ነው ማለት ነው። ሚኒማይዝ አደረኩት። ቀጥታ ያው እዚች ጋር እንደምታዩት ከፍቶልኛል ማለት ነው። እሱን ደብል ክሊክ አድርገዋለሁኝ። ደብል ክሊክ ካደረኩትኝ በኋላ ይሄው እዚች ጋር እንደምታዩት ሙሉ አስገብቶልኛል ማለት ነው። የትኛውን አስገባልኝ? እኔ ባዘዝኩት መሰረት በራሴ መንገድ ይሁን ያልኩት ኤስአይዲ ራሴ ያስገባሁለትን ይሄው እዚህ ጋር ኤክሴል ላይ እንመለስና ላሳያችሁ። ይሄው ኤስአይዲ ላዝች ጋር አያችሁታ 001 እስከ 6 ተማሪዎችን አስገብቻለሁ ማለት ነው። የነኚህ 6 ተማሪዎች ዳታ እዛ ላይ እናያለን ማለት ነው። እንዴት አድርገን ሌሎችን ነገሮች እንሰራለን የሚሉትን አብረን የምንመለከት ይሆናል ማለት ነው። አሁን እዚች ጋር እንደምታዩት ልክ ኤክሴል ላይ እንደምናየው እዚች ጋርም ማስተካከል እንችላለን። ቴብሉን ወደ ጎን ማስፋት እንችላለን ማለት ምናልባት የተደበቁ የስሞቻቸው መጨረሻ ላይ ካለ ምን እናደርጋለን? በዚህ ልክ ማስፋትና ማየት ማስቀመጥ እንችላለን ማለት ነው። እንዲሁም ደግሞ የአባታቸው ስም እዚች ጋር የራሳቸው ስም እዚች ጋር፣ የአባታቸው እዚች ጋር፣ የአያታቸው እዚች ጋር ያማ ፈርስት ኔም፣ ሰከንድ ኔም፣ ሰርድ ኔም ወይም ፋዘር ኔም ፐርሰን ኔም፣ ፋዘር ኔም ኤንድ ግራንድ ፋዘር ኔም እዚች ጋር ማስገባት እንችላለን ማለት ነው። በዚህ አይነት መንገድ ዳታዎችም እናስገባበት መንገድ እንፈጥራለን ማለት ነው። አሁን እዚች ጋር ባዶ የሆኑትን የምናስተካክላቸው ነገሮች ስላሉ ነው እዚች ጋር ክፍት ያደረግነው ማለት ነው። የመጀመሪያው ጾታ ነው። ጾታ እንዴት ነው የምናስተካክለው የሚለውን እዚች ጋር ሆም ላይ እንገባና ቀጥታ ዲዛይን ቪው ክሊክ እናደርገዋለን፣ ወይም ደግሞ ችኛዋን ክሊክ እናደርግና ዲዛይን ቪውን እንጫናለን። ከዛ በኋላ እቺን ዲዛይን ቪው ስንጫን ይሄ ሙሉ ነገሮች እዚህ ላይ አስቀምጦልኛል። ፉል ኔም ብሎኛል። ፉል ኔም ቅድም ምን ብያችኋለሁ? ፊልድ ፕሮፐርቲስ ማለት ይሄው ይሄ ማለት ነው። ይሄ ማለት ነው ፊልድ ፕሮፐርቲስ የምንላቸው ነገሮች። እነኚህ ፊልድ ፕሮፐርቲ ውስጥ ያሉትን የዳታ ታይፖችን ምንነት እዛ ላይ ገብተን እናስተካክላለን ማለት ነው። ለምሳሌ የአባት ስም ወይም የአባቱና የራሱ ስም እስከ ስንት ይሁን ነው ብለን እኛ እንገድብለታለን። ለምሳሌ የመጨረሻው 30 ብለን እናስቀምጥለት። የፊደላቱ ብዛት ማለት ነው። የፊደላቱ ብዛት 30 ይሁንልን ነው ያልነው። የቫሊዴሽን ሩል የለንም። ሌላ ቦታ ላይ አሳያችኋለሁ እንዴት እንደምናስገባ። ነገር ግን እዚህ ጋር ቫሊዴሽን ቴክስቱ ማስገባት እንችላለን። that's you must write እዚች ጋር እንትኑ በአማርኛ አድርጎብኝ ነው። የእንግሊዝኛ አድርጌዋለሁ። እንግሊሽ ነው አሁን። you must write 30 ቀጥታ 30 ፊደላት ብቻ ነው ማስገባት የምችሉት ብዬ አስገብቼለታለሁ። ያ ማለት እኛ ራሳችን መገደብ እንችላለን ማለት ነው። የትኛውም ተጠቃሚ መጥቶ እዚህ ዳታቤዝ ላይ ሲጠቀም ከዚህ በላይ መጠቀም አችልም፣ ይህ ነው ስቶፕ ብሎ እንዲያስገባልን ማለት ነው። ያ ማለት እዚች ጋር ምን እናደርጋለን? ሰሚኮለን ስቶፕ እንለዋለን ማለት ነው። በዚህ አይነት መንገድ እናደርጋለን፣ ማስገባት እንችላለን ማለት ነው። በመቀጠል ጾታ ነው። ጾታው ላይ ቅድም ያልኳችሁ ነገር ነው። ምንድነው የምናደርገው? እዚች ጋር ለምሳሌ ጾታው 6 ብለን እንገድብለት። 6 ቴክስት ብቻ ነው። ጾታው ላይ እዚች ጋር ዊዛርድ እንጠቀማለን። ያ ማለት ድሮፕ ዳውን ሊስት ቦክስ ማስገባት እንችላለን ማለት ነው። እነሱም እናደርገው ሉክአፕ ዊዛርድን እንጫናለን።
አሁን እየሰራን ያለው ዳታ ፕሮፐርቲስ ነው ማለት ነው፣ ወይም ፊልድ ፕሮፐርቲስ ነው ማለት ነው እየሰራን ያለው። ሶ እዚች ጋር ሁለተኛው I will type in the value that I want። ያ ማለት እኔ የምፈልገው ቫልዩ ብቻ ነው መጻፍ የምፈልገው ነው እያልን ያለው። ሶ ኔክስት እንለዋለን። ሶ ፋይናሊ እዚች ጋር ምንድነው የምናስገባው? ሜል ጾታ ላይ ነው ያለ ነው። ከዛ ወደ ታች እንወርድና ደግሞ ፊሜል እንለዋለን ማለት ነው። ከዛ ኔክስት እንለዋለን። ፋይናሊ ምንም የምንቀይረው ነገር የለም እዚች ጋር መጻፍ። ከዛ ውጭ ሌላ መጨመር ትፈልጋለህ ወይ ነው የሚለኝ። እኔ አልፈልግም፣ ይኸው ፊኒሽ ነው ያልኩት ማለት ነው። ሶ ፋይናሊ ሴክስ ላይ ቅድም እንዳልኳችሁ ስንት 6 ልበለው። ከዛ በኋላ ሴቭ ልበለው ነው። ከዛ ወደ ቪው እንሂድ እስኪ ጾታ ላይ ይኸው እንየው እስኪ። ለምሳሌ ይኸው ሜል ኤንድ ፊሜል ማነው ሊስት ቦክስ ወይም ድሮፕ ዳውን ሊስት ቦክስ አስገባንለት። ሶ በላቸው ቢረዳ ማነው እሱ ሜል ነው ፊሜል ነው ይላል። ሜል ከዛስ እዚህ ላይ መጻፍ አይጠበቅብኝ። ኑሐሚን ምንድነች? ፊሜል። ከዛስ መሐመድ ድሪባ እዚች ጋር ሜል ነው። ከዛ አብዱልሐፊዝ አለ፣ ሙና አብዱልሐፊዝ ሶሪ ፊሜል ነች። ከዛ በኋላ ሌላ ማን አለ? ወልዴ ገብሬ አለ። ወልዴ ገብሬ ሜል። ከዛ ሀፊዛ አለች፣ ሀፊዛ ደግሞ ፊሜል ነች ማለት ነው። አያችሁታ? በዚህ አይነት መንገድ ሊስቶችን በማስገባት እኛ ራሳችን መጻፍ ሳይጠበቅብን ምን ማድረግ እንችላለን? ሾርት ወይ እያንዳንዱ ነገር ገድበንለት እኛ በገለጽ ነው ልክ ፎርሙ ላይም የትኛውን ቦታ ላይም ማስገባት የምንችልበትን አግባብ ወይም መፍጠር ጊዜያችን የምንቆጥብበት ሂደትን ፈጥርልናል ማለት ነው። ሶ ወደ ሌላኛው ደግሞ እንግባ። ኤጅ ላይ ነው አይደለ? ኤጅ ስንት ነው? እኛ አሁን የዚህ የኤጁ ጥቅም ኋላ ላይ እነግራችኋለሁኝ በአግባቡ እየተከታተላችሁ ከሆነ። ለምሳሌ ስቱደንት የተማሪዎች ስለሆነ እየሞላ ነው ያለ ነው። ለምሳሌ ከስንት እስከ ስንት ነው? ከ9 እስከ 12 ያሉ ተማሪዎችን ነው ማለት ነው። እዚህ ላይ ያሉት 6ቱ ተማሪዎች ከ9 እስከ 12 ናቸው። እናንተ እስከ 100 ተማሪም ሊሆን ይችላል፣ 1000 ተማሪም ሊሆን ይችላል፣ ከዛ በላይ ሊሆን ይችላል። ሶ ለእያንዳንዱ ተማሪዎች በየቴብላቸው ክሬት እያደረጋችሁ ምን ዳታዎችን በእናንተ መገደብ ትችላላችሁ ማለት ነው። ሶ እዚህ ጋር ኤጃቸው ምንድነው የምናደርገው? ለምሳሌ ኤጅ ሎካፕ ዩዛርድን አንጠቀም ኤጅ ላይ ማለት ነው። ኤጅ ላይ ምንድነው የምናደርገው? እዚች ጋር ትመጡና ምንድነው የምናደርገው? ሩል እናስቀምጣለን ወይም ደግሞ ህግ እናስቀምጣለን ማለት ነው። ይህ ቫሊዴሽን ሩሉ ምንድነው? ፎር ኤግዛምፕል ኤጅ ቢትዊን ከስንትና ከስንት 15 እና ኤንድ ከስንት 20 ማለት ነው አድርግልኝ። በቃ ከዚህ ውጭ እንዳይሆን you must write the age between in short ላድርገው between 15 and 20 በ20 እና በ15 እና በ20 ብቻ መሃል የሆነ 20ን ጨምሮ ማለት ነው አስገባልን ያልኩት ያለሁት። ሶ ህግ ነው እዚች ጋር እያስቀመጥኩኝ ያለሁት። አንድ ሰው ከ20 በላይ ከሆነ ምን ያደርገው? ራሱ እንዲመልሰው ማለት እስኪ እኛ እንደ ምሳሌ እዚህ ላይ ጽፈን እናያለን ማለት ነው። ሶ እዚች ጋር ምንድነው የምናደርገው? ኢንቲጀር ሎንግ ኢንቲጀር ምናምን ያለው ሶ በራሱ ልክ እዚህ ጋር ባስቀመጣለን ልክ እንገባለን ማለት ነው። እና ያንን ነገር ከዛ ምንድነው የምናደርገው? ሆም ላይ እንገባለን። ከዛ ሴቭ እንለዋለን። ከዛ እስኪ እንሂድ ኤጅ ላይ አያችሁታ? ኤጁ 15 ነው። እስኪ እኔ ስንት ልበለው? 14 ልበለው ለምሳሌ። you must write the age between 15 and 20። አሁን እዛ ጋር
ሩል እኛ የሰጠነው ህግ ማለት ነው። በቃ ማንኛውም ሰው ቢመጣ 14 ቢሰጠው 5 ቢሰጠው 7 ቢሰጠው በታምር አይቀበለውም ማለት ነው። ምክንያቱም ከ9 እስከ 10 ስንት ከ9 እስከ 12 ያሉ ተማሪዎች ስንት ናቸው? እድሜያቸው ቢያንስ ከ15 እስከ 20 ይሆናል ተብሎ ስለሚታሰብ ማለት ነው። ለምሳሌ እዚህኛው ላይ እስኪ እንደገና ተነስቼ 21 ልበለው። you must write the age between 15 and 20 ይለኛል ማለት ነው። እና በዚህ አይነት መንገድ ማስገባት እንችላለን። ያ ካልሆነ አላሳልፍህም እያለኝ ነው። ስለዚህ ያስገባኸው እዚህ ውስጥ ያስገባኸውን ኤጅ በአግባቡ ካልሞላህ ወደ ቀጣዩ አላሳልፍህም ብሎ ራሱ ብሎክ አድርጎኛል ማለት ነው። እኛ ራሳቸው ኮንዲሽን ማስቀመጥ እንችላለን። ኮንዲሽንና ሩሎችን ማስቀመጥ እንችላለን ማለት ነው። አንደኛው ጥቅሙ ይህ ነው ማለት ነው። ዳታ ፕሮፐርቲ ፊልድ ፕሮፐርቲዎችን በዚህ አይነት መንገድ ማስገባት እንችላለን ማለት ነው። ኢንፑት ማስክም ምን እንደሆነ ቀጣይ የምናይ ይሆናል ማለት ነው። እሺ ሌላ ግሬድ ሌቨል ነው። ግሬድ ሌቨላቸው እንዴት ይሆን ነው? ግዴታ እኛ መጻፍ የለብንም። እዚች ጋር እንደምታዩት ግሬድ ሌቨል ምንድነው? በነምበር ነው የምናደርገው። ነምበር እናደርገውና ከዛስ ዊዛርዶችን ሉክአፕ ዊዛርድን እንጠቀማለን እዚች ጋር ማለት ነው። ሶ አይ ዊል ታይፕ እሱን እንመርጣለን። ኔክስት ምን እናደርጋለን? ለምሳሌ ናይንዝ አያችሁታ። ከዛ ቴንዝ ከዛስ በኋላ ኢለቨንዝ ከዛ በኋላ ትዌልቭዝ። ኦኬ በዚህ አይነት መንገድ እንሰራለን ማለት ነው። ከዛ ኔክስት ከዛ ፊኒሽ አለቀ። ግሬድ ሌቨል ነው። ያው እዚች ጋር ምንም የሚያስቀምጥነው ነገር የለም። እዚች ጋር ላይክ ቫሊዴሽን ቴክስት ማስገባት እንችላለን። ኦኬ ወይም ደግሞ ቫሊዴሽን ሩሉን ማስገባት እንችላለን። that's the grades must እዚህ ጋር መጥቀስ እንችላለን። ያው እዛው ላይ ሊስቱም ላይ ስላለ ብዙ መደጋገሙ ተገቢ አይደለም። ቫሊዴሽን ሩሉም ኦር ቴክስቱ ማለት ነው። እስኪ ሴቭ ብለህ ነው ከዛ እንመለስና እስኪ ምን ላይ ነበር የሰራ ነው? ግሬድ ሌቨሉ ነው ያያችሁት አይደለ? ናይንስ ቴንስ ኢለቨንስ እና ትዌልቭስ። እኛ የፈለግነው ሊስታቸው ነው። ግሬድ ሌቨሉ ለምሳሌ የ15 ዓመቱ ስንት እንበለው? 9 የ17 ዓመቱ ኦኬ እንዳለ ሴሌክት አላደረግንለትም ነው ሶሪ። በዚህ አይነት መንገድ መስራት እንድንችል ያደርግልናል ማለት ነው። ኤኒሃው እዚህኛው ላይ እናስተካክለውና ግሬድ ሌቨሉ እዛች ጋር ያልተስተካከለ ነገር ነበር። እሱ ነው ሾርት ቴክስት ብየዋለሁኝ። ምክንያቱም ቁጥርና ቴክስት አንድ ላይ ስላለው ቅድም ነምበር ስላልኩት ነው ያንን መልእክት ያመጣብኝ ማለት ነው። ሜሴጁ ኖቲፊኬሽን ሜሴጅ ያመጣብኝ ማለት ነው። ይሄኛው ቅድም እንዳልኳችሁ ይሄ ናይንዝ ነው። 17 ዓመት የሆነችዋ ደግሞ 10 ብንላት 16 ዓመት የሆነች 16 ዓመተችው 10 ብንላት 17ቷ 11 ብንላት ኦኬ። አሁንም ይሄኛው እችኛዋን ተማሪ 11 ብንላት እነኚህ ሁለቱ ደግሞ ስንት እንበላቸው? 12ኛ ክፍል ብለን እንሰይምላቸው።
ናቸው ማለት ነው። ሶ በዚህ አይነት መንገድ ምን ማድረግ እንችላለን? ማስገባት እንችላለን ማለት ነው። በዚህ አይነት መንገድ ማስገባት እንችላለን ዳታቸውን ማለት ነው። ሶ ይህ ሊስት ማስገባታችን ጊዜ፣ ገንዘብና ጉልበታችንን ይቆጥብልናል ማለት ነው። ሌላው የምናየው አቬሬጁ ነው። የአቬሬጅ እንደምታዩት እዚች ጋር ኖርማሊ ገብቷል። ያ የገባው አቬሬጅ በዚሁ ልክ ዳታቤዝ መረጃ ቋቱ ላይ ቀጥታ ማስገባት እንችላለን። በዚህ አይነት መንገድ መጻፍ እንችላለን ማለት። ሌላኛው ስቱደንት ስታተስ ነው። የተማሪ ሁኔታ ምን ይመስላል? ተዘዋውሯል ወይስ አልተዘዋወረም? ፓስ ኦር ፌል ማለት ነው። ስለዚህ እሱ ምንድነው የምናደርገው? እዚህ ጋር ክሊክ ቪው፣ ከዛስ በኋላ ስቱደንት ስታተስን እንጫንና ምን እናደርጋለን? ሉክአፕ ዊዛርድ ወይም ደግሞ እዚህ ጋር መጀመሪያ 30 እንበለው ወይም ደግሞ ለምን 10 እንበለው። ያ ማለት ፌልድ ኦር ፓስ ማለት ነው። እንደ አድቫንስ አድርገን ያስቀምጥንለት። ከዛ ሉክአፕ ዊዛርድ፣ ከዛ ኔክስት፣ ከዛ እዚህ ጋር ምንድነው የምናደርገው? ፓስ ሶሪ ካፒታል አድርግለት። የመጀመሪያው ፓስ ኦር ፌል ማለት ነው። ኦኬ በዚህ አይነት መንገድ መስራት እንችላለን። ከዛ ኔክስት፣ ከዛ ፊኒሽ፣ አለቀ በቃ ጨረስን። እስኪ ሴቭ እንበለውና ከዛ እስኪ እንግባ። ከዛ ስቱደንት ስታተሱ እስኪ ያው ፓስ ፌል። ለምሳሌ እነዚህ ምኖች ናቸው? ፓስ አድርገዋል። እችኛዋስ ፌል አድርጋለች። እችኛዋስ ለማሳየት ያህል ምሳሌ ነው። ይሄ ፓስ ሆኗል። እችኛዋስ ላይክ ይሄ ፌል ሆኗል። እነዚህ ፌል ሆኗል። እችኛዋስ እነዚህም ፌል ሆኗል ማለት ነው። ኦኬ ሶ ፓስ ስንት አለ? 2 አለ። ፌል 4 አለ ማለት ነው። ለምሳሌ ነው በነገራችን ላይ። ሶ በዚህ አይነት መንገድ ምን ማድረግ እንችላለን? ሊስቶችን እያስገባን መመዝገብ ወይም ደግሞ ጊዜያችን መጠቀም ለተለያዩ ዓላማዎችን ማዋል መገልገል እንችላለን ማለት ነው። ሶ በመቀጠል የምናደርገው ሬጅስትሬሽን ዴት ነው። ይሄኛው ዴቱ እንዴት ነው የምናደርገው የሚለውን በቀጣይ ደግሞ እስኪ እዛው እንግባና እዚች ጋር ሬጅስትሬሽን ዴት ነው የቀረን አይደለ? እዚች ጋር የምንመርጥለት ዴት ኤንድ ታይም ነው ማለት ነው። ኦኬ ዴት ኤንድ ታይም ነው። እዚች ጋር ምን አለ? ዴት ኤንድ ታይም ላይ ስንመርጥ ሎንግ ዴት አለ፣ ሾርት ዴት አለ፣ ጀነራል ዴቶች አሉ። ይሄው እዚች ጋር ጀነራል አለ። በአጠቃላይ ሎንግ ዴት አለ፣ ሚዲየም ዴት አለ ማለት ነው። ከዛ ሾርት ዴት አለ ማለት ነው። ሶ እኛ ለምሳሌ እስኪ ሾርት ዴት እናርገው። ሾርት ዴት አድርገን ደግሞ እስኪ ሴቭ ብለን እንግባ። እስኪ እዚህ ጋር ሾርት ዴት ላይክ ሬጅስትሬሽን ዴቱ ላይክ በዚህ አይነት መንገድ ማስገባት እንችላለን። ሾርት ዴት አስገብቶልኛል ማለት ነው። ቅድም ስላላስገባሁ ነው፣ እንዳጋጣሚ ዴቶችን ማለት ነው ስላላስገባሁ ነው። ከመጀመሪያህ ነው መዝግብልኝ የምለው። ለምሳሌ እኔ ራሴ መገደብ እችላለሁ። ፎር ኤግዛምፕል ትላልቅ ተቋማቶች ሊሆኑ ይችላሉ፣ የተለያዩ ድርጅቶች ሊሆኑ ይችላሉ። ምንድነው ቫሊዴሽን ሩል ላይ ምንድነው የምናደርገው? ለምሳሌ ዴቱ ከስንት ከአምና ጀምረህ ያሉ ተማሪዎች ለምሳሌ ባንኮች ማስታወቂያ ሲያወጡ ምንድነው ከ2000 ስንት ጀምሮ 24 ከ2025 ጀምሮ ያሉ ተማሪዎች እንዲመዘገቡ ያስቀምጣሉ። ቁርጡን ለዳታቤዙ ያንን ይነግሩታል ማለት ነው። ስለዚህ አሁን እኔ ምንድነው ማድረገው? ከ1 ህዝባር 1 01 ህዝባር 2025 ኦኬ ቢትዊን ልበለው፣ ይቅርታ እዚች ጋር ቢትዊን በዛና በዚህ መካከል ብቻ ተቀበለ ማለት ነው። ቢትዊን 25 ኤንድ ከዛ እስከ 12 ሶሪ 30 12 20
26 ማለት ነው። ያሉትን ብቻ በገደብ ተቀበል ግራጁዌት ያደረጉት ለማለት ለምሳሌ ይሄ 20 ምናምን ላይ ሆኜ ነው። ወይም ደግሞ እዚች ጋር ስንት ልበለው 2024 ልበለው 2024 እና 2024 እና 2024 እና 2025 ያ ማለት የ2024 ያሉት ተማሪዎች እና ከ2025 ያሉ ከ30 እስከ 30 12 2025 ያሉ ተማሪዎችን መስት ተቀበል ነው ያልኩት። ኦኬ እዚች ጋር ልበለው ለምሳሌ መስት you must take you must take 24 and 25 እነኚህ 2024 የሆኑና 2025 የሆኑትን ሰዎች ብቻ ተቀበል ብዬ እዚህ ጋር እሰጠዋለሁ ማለት ነው። ዴቱ በዚህ ልክ ቅድም እንደነገርኳችሁ ዴቶቹ ምንድነው የምናደርገው? ሾርት ዴት፣ ሎንግ ዴት ዋቴቨር። እስኪ አሁን ሎንግ ዴትን እንውሰድ። እስኪ ሁሉንም ሴቭ እናድርገውና የስ ከዛ እስኪ እንሂድ። አያችሁታ ቦታ ራሱ አልበቃውም። የሚገርመው ማለት ነው ቦታ ራሱ አልበቃውም። እኛ ምንድነው የምናደርገው? እዚች ጋር እንመጣና ሳብ ስናደርገው ይሄው ራሱ ከምኑ ጭምር ከወራቱ ወይም ደግሞ ከቀኑ ጭምር ይነግረናል ማለት ነው። ይሄ አሁን የመዘገበን በዛሬ ቀን ነው የመዘገበልን በ2026 ነው። ሶ እኛ ምንም ማድረግ እንችላለን? ባዘዝነው ልክ እዚች ጋር እንዲያስቀምጥልን ማድረግ እንችላለን ማለት ነው። ማድረግ መጻፍ ማስገባት እንችላለን ቀኑ ማለት ነው። እስኪ ወደዛ እንመለስ። ሶ በዚህ አይነት መንገድ መስራትና ማስገባት እንችላለን። ሶ ለጊዜው እኛ ሾርት ዴት ወይም እንጠቀምለት ማለት ነው። ሶ ይሄንን ሴቭ እናርገው። ሶ በዚህ አይነት መንገድ ምን ማድረግ እንችላለን? ቫሊዴሽን ሩል እና ኢንፑት ማስክ ማስገባት እንችላለን ማለት ነው። ቅድም ኢንፑት ማስክ በቀጣይ የማሳያችሁ ይሆናል ማለት ነው። ያው እዚህ ጋር ሾርት ዴት እዚህ ጋር አለ ማለት ነው። ይሄ 2026 ነው ብሎ የጻፈው እኛ በዛሬ ቀን ሳይሆን እኛ ባዘዝነው ልክ እንዲጽፍልን ማድረግ እንችላለን። ሌላ ፎን ነምበሩ ምንድነው የምናደርገው? እዚህ ጋር ምንም የተገለጸ ነገር የለም። እሱንም የቱ ጋር እንገባለን? ዲዛይን ቪው ከዛስ ፎን ነምበር እዚህ ጋር ምንድነው የምንለው? ነምበር ከዛስ በኋላ ኢንፑት ማስክ ጋር እንመጣና እኛ እናስቀምጥለታለን ማለት ነው። ኦኬ ሴቭ። ስለዚህ ግዴታ ቴክስት መሆን አለበት ነው እያለኝ ያለው። ሾርት ቴክስት ኢንፑት ማስክ ያ አስገባልኝ። ከዛ በኋላ ኔክስት ከዛ ያው በዚህ ልክ ይግባልህና ወይ የሚለኝ አሁን ይግባ። ከዛ እዚች ጋር ሲምቦሎችም ጭምር ይግቡልህና ወይ የሚለኝ አሁን ዊዛውት ዘ ሲምቦል ኢን ዘ ማስክ ይለኛል። እኔ ደግሞ ዊዝን ዘ ሲምቦል ነው የምፈልገው፣ ምክንያቱም እቺ ብራኬቷ ስለምፈልጋት ማለት ነው። ኔክስት ፊኒሽ በቃ። ከዛስ በኋላ እስኪ ሴቭ እናድርግና እንግባ። ይሄው እዚች ጋር ልምጣ። ይሄው እዚች ጋር አስገብቶልኛል ማለት ነው። ለምሳሌ 251 9 13 13 የሆነ ቁጥር ሄድና መጨረሻ ቁጥር ያው በዛ አይነት መንገድ ማስገባት እንችላለን ማለት ነው። አጠቃላይ ማለት ነው። ያው በዚህ አይነት ሁኔታ የትኛውም ስልክ ቁጥሮችን አስገብተን ለሌሎች ሰዎች መጠቀም እንድንችል ወይም ስልካቸውን ተቀብለን መመዝገብ ወይም ሬጂስተር ማድረግ እንችላለን ማለት ነው።
ከዛ በመቀጠል ሌላኛው ጋር 30 ያሳልፎኛል ማለት ነው። ምክንያቱም ቁጥሩ ካልመዘገብክ አላሳልፍህም እያለኝ ነበር። የእነዚህን ቁጥሮች በዚህ አይነት መንገድ ማስገባት እንችላለን ማለት ነው። የሌሎችንም ዴታቸውንም ጭምር ለምሳሌ እዚህ ጋር እየጻፍን ማስገባት የምንችልበት መንገድ ለምሳሌ ምን ላይ እንሂድ ኢንፑት ማስክ ላይ ገብተን ዴታቸውን ማስገባት የምንችልበትን አግባብ ራሱ ይሰጠናል ማለት ነው። በታይም ገድቦልን ወይም ገድበነው ማለት ነው። በዚህ አይነት መንገድ ኢንፑት ማስክ ላይ ገብተን ማስተካከል እንችላለን። ሌላኛውና የመጨረሻው የምናየው ምንድን ነው? አድሬስ ነው። አድሬስ እስኪ ሴቭ እንበለውና የቱ ጋር እንሄድ? ቀጥታ አድሬስ ላይ ኢሜይላችሁ ኖርማሊ ያስገብተንላችኋል። አድሬስ ላይ እንሂድ። አድሬስ ላይ ምንድነው የምናደርገው? ቅድም እንደነገርኳችሁ ሉክአፕ ዊዛርድ እንገባለን ወይም ደግሞ ካንስል ልበለው እዚች ጋር አሬንጅ ላድርግለት። ስንት 10 ካራክተር ብቻ እንዲቀበል 10 ፊደላት ብቻ እንዲቀበል ላድርገው። እኔ ራሴ ፕሮግራም ላድርገው ማለት ነው። ወይም እኔ ልገድብለት። ከዛ በኋላ ዊዛርድ ከዛ ሁለተኛው ከዛ ኔክስት ከዛ ለምሳሌ ወልቂጤ ከዛ ጉብሬ ከዛ ዋልጋ ከዛ ሊላየት ለምሳሌ ዳርጌ ከዛስ ካለ ሌሎችን መጨመር እንችላለን። እምድብር እና ሌሎች ማገና ምናምን ብለን መጨመር እንችላለን ማለት ነው። ከዛ ኔክስት ከዛ ፊኒሽ አለቀ። እስኪ አሁን እንሂድ እዛው ላይ ይሄኛውን ቅድም እንገድብለት ብዬ ነበር 10 አደረኩት። ከዛ በኋላ ቪው እስኪ እንሂድ። እስኪ ይሄው እዚህ አያችሁታ ሊስት ድሮፕ ዳውን ሊስት ቦክስ አስገባለን ማለት ያ ወልቂጤ ጉብሬ ዋልጋ። ለምሳሌ የመጀመሪያ ተማሪ ኬት ትሆናለች? ከወልቂጤ። የሁለተኛው ኬት ሊመጣ ይችላል? ለምናልባት መሸኛ ተሰጥቷቸው ተማሪዎች ሊመጡ ይችላሉ። ከዛስ ጉብሬ ከጉብሬ ሊሆን ይችላል፣ ዋልጋ ሊሆን ይችላል፣ ዋቴቨር ከሌሎችም ቦታዎች ሊሆን። እንዲሁም ያም ብቻ አይደለም፣ እዚህ ከተማ ውስጥ ሆኖ ታች በኩር ክፍለ ከተማ አዲስ ህይወት ሊሆን ይችላል፣ ኬት ከራስ ስላሴ ሊሆን ይችላል፣ ዋቴቨር ሌሎችም ብለን ዝች ጋር የትምህርት ቤቶችን ሊስት ማስገባት ብቻ ነው ከኛ የሚጠበቅብን ማለት ከመጡበት ቦታ። ይሄውን ከወልቂጤ ከጉብሬ ዋልጋ ዳርጌ እምድብር ዋቴቨር ሌሎችንም እያስገባን መጠቀም እንችላለን ማለት። በአጠቃላይ አክሰስ ላይ ያሉት እነዚህ ሊስቶች ላይ ወይም ደግሞ ፊልድ ፕሮፐርቲስ ላይ በዚህ አይነት መንገድ እያንዳንዱ ነገር ቫሊዴሽን ሮልም ቫሊዴሽን ቴክስት ኢንፑት ማስክ ዋቴቨር ሌሎችንም ፎርማቶችን በዚህ አይነት መንገድ ገብተን አስተካክለን ዳታችንን በአግባብ ሙሉ የሆነ ዳታቤዝ መስራት የምንችልበትን አግባብ ፈጥረናል ማለት ነው። ከዚህ በፊት ያ ብዙ ነገሮችን አይታ ኩዌሪ ፎርም እንዲሁም ደግሞ ሪፖርት እንዴት እንደሆነ ቴብል እንዴት እንደሚሰራ ተመልክተናል። ዛሬ ሁለቱንም ነው ያሳየኋችሁ። በትላንትናው በባለፈው ክላሳችን ደግሞ ስለ ሪሌሽንሺፕ የተመለከትንበት ሁኔታዎች ነበር። በአጠቃላይ ያሉት ክላሶች እነኚህን ይመስላሉ። በቀጣይ በሌሎች ክላስ እንገናኛለን የሚል እምነት አለኝ። በዛሬ ክላስ ቪዲዮ ከወደዳችሁት ሰብስክራይብ፣ ላይክ፣ ኮሜንት አድርጉኝ። የሚሰማችሁን ሀሳቦች ግለጹልኝ። ማበረታታት ያለበት ወይም የጎደለ ነገር ካለ ማስተካከላቸው ነገሮች ካሉ ኮሜንት ሴክሽን ላይ ጻፉልኝ። የሰራኋቸው ቪዲዮዎች እንዲደርሷችሁ ደግሞ የደወል ምልክቱ እንድትጫኑ ስል በአክብሮት በድጋሚ ለማስታወስ ፈልጋለሁ። ለዛሬ የነበረን ክላስ ይህንን ይመስል ነበር። በቀጣይ ክላስ እስክንገናኝ ድረስ በቸር ያገናኘን እላለሁ። ሰላም።